ያው ሰሞኑን ታውቃላችሁ ቴዲ አፍሮ ዘፈን ለቋልና እዛ ዘፈን ላይ አንድ ስለ አረብ ሀገር ማለት ስለ ስደተኛ መሬማ ምናምን ብሎ አስገብቷልና በዛ የተነሳ የሆነ ሰዎችን ቪዲዮ ምናምን ሰርተዋል። እንደዚህ አይነት ቪዲዮም ሰርተዋልና በጣም ማለት ገረመኝ። እውነት አረብ ሀገር ይሄን ያህል ክፉ ነው? እውነት አረብ ሀገር የምንሰራ ልጆች ይሄን ያህል እንሰቃያለን? አረቦች ክፉ ቢሆን ራሱ ከአረቦች ክፋትና ከኛ ክፋት ማን ይበልጣል? ለምን ማለት መካድ እኮ አያስፈልግም። በእርግጥ በስደት ዓለም መቼም ብቸኛ ስንሆን ምናምን የሆነ ብሶት ይኖራል፣ እሱ ነገር ይኖራል፣ በቸኝነቱ ስሜት ምናምን። እንደገና ደግሞ የተወሰነ መቼም ጦሮዎች መሀል ክፉ አይጠፋም። እንኳን በአንድ ሀገር ይቅርና በአንድ ቤተሰብ ውስጥ ራሱ ክፉና ደግ አለ። ስለዚህ አንዳንዴ ደሞዝ መከልከል የሚገጥማቸው፣ አካላዊ ጉዳት የሚደርስባቸው፣ እስከ ህይወት መጥፋት የሚደርስባቸው እህቶች አሉ። ነገር ግን በአብዛኛው ሲታይ ይህን ያህል አረቦች ክፉ ናቸው ወይ ብዬ ራሴን ስጠይቅ እንጃ። እኔ አይደሉም። እንደውም ከአረብ ይልቅ ሀበሻ ክፉ ነው። ሀበሻ አዲስ አበባ በሰራተኛነት ተቀጥራ ከምትሰራ ልጅ አረብ ሀገር ተቀጥራ የምትሰራ ልጅ በሰውነቷም ተከብራ ክብር አግኝታ ደሞዟንም የልፋቷን ውጤት አግኝታ ነው የምትኖረው አረብ ሀገር ያለች ልጅ። በተቃራኒው አዲስ አበባ ግን የጉልበት ብዝበዛም ይደረግባታል። የሰራተኝነት እንትንም ራሱ በጣም ነው የሰራተኝነት ክብሯን በጣም ዝቅ አድርገው ከማየታቸው የተነሳ እንደ ሰው ሳይሆን እንደ አህያ ነው የሚያሰሩት። አዲስ አበባ በስራ ደረጃ ራሱ ከአረብ ሀገር ይልቅ የኢትዮጵያ ስራ ይከብዳል። አዲስ አበባ በሰራተኝነት ተቀጥረው የሚሰሩ ልጆች በጣም ጉልበት ብዝበዛ ይደረግባቸዋል ከአረብ ሀገር ይልቅ ማለት ነው። በዛ ላይ ደሞዙ ደግሞ እዚህ ግባ የሚባል አይደለም። በጣም ብዙ ታሪኮች አሉ እኮ አዲስ አበባ በሰራተኝነት ደረጃ። በምግብም ሆነ እንጀራ ቆጥረው ይሄዳሉ። እነሱ ስጋ እየበሉ ለሰራተኛ ሽሮ የሚያበሉ አሉ። ለሰራተኛና አካላዊ ጉዳት የሚያደርሱ አሉ፣ የሚደፍሩ አሉ፣ አስረግዘው የሚክዱ አሉ። ሀበሻ ላይ ማለት ነው። በመድፈር ደረጃ ደግሞ ሀበሻን የሚወዳደር ያለ አይመስለኝም። ምናልባት ህንዶች ሊወዳደሩ ይችላሉ። እሱም በቁጥር ብዛታቸው ስለሚበልጡ ነው። በተለይ በአሁኑ ሰዓት ሴትን በመድፈር ሴትን በማዋረድ በመናቅ የሚወዳደረን እያጠንበት ያለ ጊዜ ላይ ነው ያለነው እና ይሄን ባለበት ሁኔታ አረቦችን እንደክፉ፣ አረቦችን እንደደፋሪ፣ አረቦች ጭራሽ በመድፈር አይጠረጠሩ። ራሷ ሰራተኛይቱ ወዳና ፈቅዳ የአይን ቅልውጥና እያደረገች ሰውየውን ካሳበች በስተቀር አረብ ሴትን አይደፍርም። ለምን? ቅጣቱም የከፋም ስለሆነ ባህላቸውም በጣም ያን ነገር ጸያፍ አድርጎ ስለሚያይ ሴትን አይደፍርም አረብ ማለት ነው። በየቀኑ ስንት ህጻናትና ሴቶች የሚደፈሩበት ሀገር ላይ ተቀምጦ አረብን ደፋሪ ማለት እንደኔ ልክ አይመስለኝም። አንዳንድ ጊዜ መኮነን ብቻ ሳይሆን ማመስገንም ይኖርብናል ብዬ አስባለሁ። ምክንያቱም በአረብ ሀገር ስንት ሰው ህይወት ተቀይሯል። ስንት ሰው የማያውቀውን አውቋል። ስንት ሰው ዘና ብሎ እየኖረ ነው። እዚህ ቲክቶክ ሰፈር ራሱ የሚዘሉትን ማየት ብቻ እኮ በቂ ነው። ሁሌ ማማራር ብቻ ሳይሆን መመስገንም አለብን ለማለት ነው። በሰራተኝነት ደረጃ ከአረብ ይልቅ ሀበሻ ቤት መቀጠር በጣም ዘግናኝ ነገር ነው። በቤት ሰራተኝነት ብቻ ሳይሆን በማንኛውም የድርጅትም ስራ ሆነ በማንኛውም ሁኔታ ሀበሻ ዘንድ ከመቀጠር አረብ ዘንድ መቀጠር እኔ በበኩሌ በጣም የተሻለ ነው። ሀበሻ ዘንድ ተቀጥራችሁ ከምታገኙት ገንዘብ ይልቅ አረብ ቤት የሚገኝ ጥቅማ ጥቅም ይበልጣል። እንኳን ደሞዙ ሊወዳደር ይቅርና ማለት ነው። ስነ ምግባራቸውም እንደዛው ነው። እንዴ አዲስ አበባ እኮ ነው ማሽን እያላቸው በሰራተኛ የሚያሳጥቡት። ማሽን አላቸው ግን ሰራተኛዋ በእጇ ያሳጥቧታል። ለምን? እንዳታርፍ። በቃ ሰራተኛ ናት፣ እንደ አህያ መስራት አለባት። ማሽኑን ወስደው እሷ በእጅ ስትፈትግ ትውላለች። የ30 ጎረምሳ ጅንስ ማለት ነው አዲስ አበባ ላይ። ስለዚህ ከራሳችን ቤት ብንጀምር ጥሩ ነው። እነዚህ ደሞዝ የሚቀሙት ምናምን አንዳንድ አረቦች ራሱ የኤምባሲዎቻችንን እንዘላልነት እያዩ ነው። ኤምባሲዎቻችን ስነ ስርዓት ያላቸው ቢሆኑ የዜጋቸው መብት የሚቆረቆሩ ቢሆኑ እንደዛ አያደርጉም። ለምሳሌ ፊሊፒኖችን ብታዩ አክብረው ነው የያዛቸው። ለምን? መንግስታቸው ኤምባሲያቸው መብታቸውን ስለሚያስጠብቅላቸው።
ስለዚህ ስነ ምግባር ብልሹ እንዲሆኑ እንኳን ታረጉ የኛዎቹ ናቸው አረቦችን እንዲበላሹ የሚያደርጓቸው እንጂ አረቦች በባህላቸው ስነ ምግባር አላቸው። ረዝነትም አላቸው እንደ ሀበሻ ነኝ እንጃ እኛ እኮ ህግ ከሌለ ህግ ባይኖር እኮ ምን አይነት ሰዎች ልንሆን እንደምንችል እኮ በዚህ በጥቂት አመታት እኮ አየን አይደል እንዴ? በዚህ በጥቂት አመታት ውስጥ ኢትዮጵያ ውስጥ ህግ የሚባል ነገር ባይኖር ማለት ያው በእርግጥ ህጉ ገንዘብ ላለው ለሌለው የተለያየ ቢሆንም በዚቹ መጠን መቼም ለኔ ቢጤዎችም ቢሆን ያው ህግ አለ ይባላልና በዛ ደረጃ ባይሆን ኖሮ እኛ ፈጣሪያችንን ህሊናችንን የማንፈራ ህዝቦች መሆናችን እኮ በዚህ ጥቂት አመታት እኮ እየታየ ነው። ይህ ባለበት አረቦች እንዲያርጉ በክፉ መሳል አግባብ አይመስለኝም። እስኪ እናንተ ምን ትላላችሁ? ከሀበሻና ከአረብ በክፋት ማን ይበልጣል?